ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተሰኙ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በኢትዮጵያ ድንበር ዘለል ጥቃት ተፈጽሞ የዜጎች ሕይወት ያለፈ መሆኑን በዛሬው ዕለት የወጣ አንድ መረጃ አመልክቷል። ጥንቅራል እስከ መጨረሻው ከፕሬዝዳንት ኢሳያስ አፈወርቂ ጋር የጸኑት ሰው በዛሬው ዕለት አርፈዋል። ከትጥቅ ትግሉ ጀምሮ እስከ ተለያዩ የስልጣን እርከኖች ድረስ ከኢሳያስ ጋር እስከ መጨረሻው አብረው የጸኑ የፕሬዝዳንቱ የቅርብ ወዳጅ ናቸው። ጥንቅራችን ይዞታል። በአውሮፓ ጉብኝት ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ የሮማ ካቶሊክ ሊቀ ጳጳስ የሆኑትን ፖፕ ሊዮ 14ኛን በቫቲካን አግኝተዋል። በሮም ከህዳሴው ግድብ መጠናቀቅ ሂደት ጋር በተያያዘም የተሰጠ ፍንጭ አለ። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ መረጃ አለ። ጀነራሉ ህወሓት ከሻዕቢያ ጋር ተጠጋለው ካለ ግንባር ይጠብቀኝ ዘምታለው ሲሉ ጥብቅ መልእክት አስተላልፈዋል። የቀድሞ የህወሓት ታጋይና የመከላከያ ሰራዊቱ ከፍተኛ አዛዥ የነበሩት ሌተናል ጀነራል ዮሐንስ ገብረ መስቀል ህወሓት ከኤርትራ ጋር ጥምረት ከፈጠረ ዘምታለው ሲሉ ተደምጠዋል። ጀነራሉ ስለ ህወሓት፣ ኤርትራ፣ የሱዳኑ ጦርነት እንዲሁም የሰላም ስምምነቱን በተመለከቱ በርካታ ጉዳዮችን ያነሱበትን ቃለ ምልልስ በስፋት መነጋገሪያ ሆኗል። መረጃውን በጥንቅራችን አካተን ይዘነዋል። ከህወሓት በመውጣት አዲስ ትግራይን መሰረት ያደረገ ፓርቲን ለማቋቋም እንቅስቃሴ ላይ የነበሩት አቶ ጌታቸው ረዳ የትግራይ ሊበራል ዴሞክራሲያዊ ፓርቲ በሚል ስያሜ ፓርቲውን ለመጥራት የወሰኑ መሆኑን ፍንጭ ቢሰጡም አሁን ግን ስሙ ተቀይሮ በአዲስ ስያሜ ኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የፖለቲካ ፓርቲዎችን ፍቃድ ያገኙ መሆኑ ይፋ ሆኗል። ፓርቲው የ3 ወራት ጊዜም ተሰጥቶታል። ጥንቅራችን ከያዛቸው መረጃዎች መካከል ነው። የትግራይ ክልል የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ በህገ ወጥ የሰዎች ዝውውርና የወርቅ ማዕድን ማውጣት ላይ ተሰማርተዋል ሲሉ ከከሰሷቸው የቀድሞ የሥራ ባልደረቦቻቸው መካከል የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረትንሳይ በቀረበባቸው ክስ ዙሪያ ለመጀመሪያ ጊዜ በይፋ ድምጻቸውን አሰምተዋል። ጥንቅራችን ይዞታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በኢትዮጵያ ድንበር ጥቃት ተፈጸመ። በርካቶች ሕይወታቸው አለፈ። በኢትዮጵያ ደቡብ ምዕራብ አቅጣጫ በውጭ ኃይሎች ጥቃት ተፈጽሞ የዜጎች ሕይወት ያለፈ መሆኑ ታወቀ። ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች በጋምቤላ ክልል በአኞሃ ዞን ዲማ ወረዳ በሚገኝ ቦታ ላይ በከፈቱት የደፈጣ ተኩስ ጥቃት 6 ሰዎች መገደላቸውን የወረዳው የአስተዳደርና የፖሊስ ኃላፊዎች ለኢትዮጵያ ኢንሳይደር ተናገሩ። በትላንትናው ዕለት ጠዋት በተፈጸመው በዚህ ጥቃት በ9 ሰዎች ላይ ጉዳት መድረሱን መመልከታቸውን በአካባቢው የሚገኙ የሕክምና ባለሙያ ገልጸዋል። የሙርሌ ጎሳ ታጣቂዎች ጥቃቱን የሰነዘሩት ከዲማ ወረዳ 39 ሰዎች አሳፍሮ ወደ ጎግ ወረዳ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ እንደሆነ የወረዳው ፖሊስ አዛዥ ረዳት ኢንስፔክተር ኡታክ ሜዶ ለኢትዮጵያ ኢንሳይደር ተናግረዋል። የህዝብ ማመላለሻ አውቶቡሱ የደፈጣ ጥቃት የተሰነዘረበት ከዲማ ከተማ 45 ኪሎ ሜትር ርቀት ተጉዞ አቻኛና 45 በተባሉ ቀበሌዎች መካከል በደረሰበት ወቅት እንደሆነ የፖሊስ አዛዡ አስረድተዋል። ታጣቂዎቹ በአውቶቡሱ ላይ ተኩስ በከፈቱበት ወቅት መሳሪያ የያዘ ተሳፋሪ መልሶ በመተኮስ አጸፋውን መመለሱን ረዳት ኢንስፔክተሩ ታክ አመልክተዋል። በተኩስ ልውውጡ አንድ ታጣቂ መገደሉንም የፖሊስ አዛዡ ጠቁመዋል። በታጣቂዎቹ የደፈጣ ጥቃት የአውቶቡሱን ሹፌር ጨምሮ የ6 ሰዎች ሕይወት ሲያልፍ በ6 ሰዎች ላይ ጉዳት መድረሱንም ጨምረው ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ የሙርሌ ታጣቂዎች ትላንት ጠዋት 1 ሰዓት አካባቢ በአውቶቡሱ ላይ ተኩስ መክፈታቸውንና በዚህም የ5 ሰዎች ሕይወት ወዲያውኑ ማለፉን ተናግረዋል። ከሟቾች ውስጥ ሴቶች እንደሚገኙበት የጠቀሱት ነዋሪው ጥቃቱን አሰቃቂ ሲሉ መግለጻቸውን ዘገባው አመልክቷል። የሟቾቹ የቀብር ስነ ስርዓት ጥቃቱ በተፈጸመበት ዕለት በዲማ ወረዳ መፈጸሙም ተነግሯል። ሌላኛው ነዋሪ በበኩላቸው ጥቃቱ መፈጸሙን አረጋግጠው ከዲማ ወረዳ መንገደኞችን ይዞ ወደ ፔኒዶ ከተማ ሲጓዝ የነበረው አውቶቡስ ከዲማ ሳይወጣ የተኩስ ሩምታ እንደተከፈተበት ተናግረዋል። ተኩሱን ተከትሎ የአውቶቡሱን ሾፌር ጨምሮ በአጠቃላይ ከ5 በላይ ሰዎች መገደላቸውን ገልጸዋል። በጥቃቱ ሕይወታቸውን ካጡት በተጨማሪ በርካታ ተሳፋሪዎች መቁሰላቸው የተገለጸ ሲሆን ቁስለኞች በአርማዶ 05 ቀበሌ በሚገኘው ጋምቤላ አጠቃላይ ሆስፒታል ተወስደው ሕክምና እየተደረገላቸው እንደሚገኝ ተመላክቷል። አካባቢው በተለይ ከደቡብ ሱዳን በሚመጡ የሙርሌ ታጣቂዎች ተደጋጋሚ ጥቃት እንደሚፈጸምበት የሚናገሩ ነዋሪዎች የሰዎች ሕይወት በተለያየ ጊዜ እየተቀጠፈ በመሆኑ ከሁለቱም መንግስታት በኩል አስቸኳይ ልባት እንዲሰጠው ጠይቀዋል።
በአሁኑ ሰዓት አካባቢ በፌዴራልና የክልል የጸጥታ አካላት ቁጥጥር ስር መሆኑን ጠቁመዋል። ጥቃቱን አስመልክቶ የጋምቤላ ፖሊስ ኮሚሽን ዛሬ ባወጣው መግለጫ ከዲማ ወደ ጋምቤላ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ በተከፈተ ተኩስ በሰው ሕይወትና በንብረት ላይ ከፍተኛ ጉዳት መድረሱን አረጋግጧል። ፖሊስ በመግለጫው ግንቦት 17 ቀን 2017 ዓ.ም ከጠዋቱ 1 ሰዓት ከዲማ ከተማ ወደ ጋምቤላ ከተማ 39 ሰዎችን ጭኖ ይጓዝ የነበረው የሰሌዳ ቁጥር ኮድ 30117 ጋም የሆነ ቅጥቅጥ የህዝብ ማመላለሻ አውቶቡስ በሱዳን የሙርሌ ታጣቂዎች በተከፈተበት ተኩስ ምክንያት ሹፌሩን ጨምሮ የ5 ሰዎች ሕይወት ማለፉን አረጋግጧል። በተጨማሪም በሌሎች 7 ሰዎች ላይ ደግሞ ከባድና ቀላል የመቁሰል አደጋ ደርሶባቸው ሕክምና እየተደረገላቸው መሆኑን ከስፍራው በደረሰው መረጃ መረዳቱን አስታውቋል። በተኩሱም ሕይወታቸውን ያጡት አንደኛ አቶ አሊ ኢብራሂም ሁሴን ዕድሜ 35 የመኪናው አሽከርካሪ፣ ሁለተኛ አቶ ኡከሊካ ኡቦንግ ዕድሜ 25፣ ሶስተኛ ወይዘሮ አጃክ ኡጎክ ዕድሜ 25፣ አራተኛ ተማሪ ኡዋር አጅባ ዕድሜ 21፣ አምስተኛ ተማሪ አሚድ ኡኩር ዕድሜ 20 ዓመት ናቸው ሲልም አክሎ ገልጿል። በቀጣይ ርዕስ የኢሳያስ ወዳጅ አረፉ። የኢሳያስ ወዳጅ አረፉ። ከኤርትራ የትጥቅ ትግል ጀምሮ እስከ መንግስታዊ ስልጣን ድረስ በበርካታ የፖለቲካ ስልጣንና በዲፕሎማሲያዊ ግንኙነቶች ሳይቀር የሰሩ ሰው ናቸው። በኤርትራ የነጻነት ትግል ውስጥ ተሳትፎ ከዚያም ኤርትራ ሀገር ከሆነች በኋላ እስከ መጨረሻው ድረስ በመንግስታዊ ስልጣን ውስጥ የቆዩ ሰዎች ጥቂት ናቸው። ከነዚህ ሰዎች መካከል አንዱ በ87 ዓመታቸው ከዚህ ዓለም በሞት የተለዩት ወልደ ሚካኤል አብርሃ ናቸው። የዚሁ እስከ መጨረሻው ከፕሬዝዳንት ኢሳያስ ጋር ጸንተው ከቆዩት የኤርትራ ባለስልጣንና ዲፕሎማት መካከል አንዱ የሆኑት ወልደ ሚካኤል አብርሃ ማረፋቸውን ይፋ ያደረጉት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ናቸው። ጥብቅ የኢሳያስ ወዳጅ ነበሩ። በዛሬው ዕለት የወልደ ሚካኤል አብርሃን ሞት በኤክስ ገጻቸው ይፋ ያደረጉት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ራሳቸው ከትጥቅ ትግል ጀምሮ ኤርትራ ሀገር እስከሆነችበት እስካሁኑ ወቅት ድረስ ከኢሳያስ ጋር ጸንተው ዛሬም ድረስ ከቀጠሉት ጥቂት ሰዎች መካከል አንዱ ናቸው። በትጥቅ ትግል ወቅት የነበሩ ነገር ግን ኤርትራ ሀገር ከሆነች በኋላ የስልጣን ክፍፍል ሲካሄድ ቀሪ የተደረጉ በርካቶች ናቸው። ስልጣን ከያዙም በኋላ በተለያዩ ምክንያቶች በፕሬዝዳንት ኢሳያስ ገለል የተደረጉም አሉ። በልዩ ልዩ ምክንያቶች ደብዛቸው የጠፋና ለእስርም የተዳረጉት ቀላል አይደሉም። ምንም አይነት የመንግስት ለውጥ የማይደረግባት ኤርትራ ፕሬዝዳንት ኢሳያስን ጨምሮ ስልጣን ከያዙ በነበረው መቀጠል የተለመደ ነው። በዚህ መልኩ ኤርትራ ሀገር ከሆነችበት የዛሬ 34 ዓመት ጀምሮ ዛሬም ድረስ ከፕሬዝዳንት ኢሳያስ ጋር የቀጠሉ ጥቂት ባለስልጣናት አሉ። አንዳንዶቹም በእድሜ ጣራ እየተረቱ ይችን ዓለም የተሰናበቱም አሉ። አንዱም የእድሜ ባለጸጋው አቶ ወልደ ሚካኤል አብርሃ ሆነዋል። በዛሬው ዕለት በኤክስ ገጻቸው የሰውየውን ታሪክ ያስነበቡት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል እንደ አውሮፓውያን አቆጣጠር በ1974 የኤርትራን የትጥቅ ትግል የተቀላቀሉ መሆኑን አስታውቀዋል። ኤርትራ ሀገር ከሆነች በኋላም በተለያዩ ግዛቶች በአስተዳዳሪነት ከሰሩ በኋላም በፕሬዝዳንት ኢሳያስ ካቢኔ ውስጥ በሁለት የሚኒስትርነት ቦታዎች እንዳገለገሉም የማስታወቂያ ሚኒስትሩ አስታውቀዋል። ወልደ ሚካኤል አብርሃ በመጨረሻም በጀርመን የኤርትራ አምባሳደር ሆነው እንደሰሩ ይሄው መረጃ ያመለክታል። በህይወት መዝጊያ ምዕራፋቸውም በ87 ዓመታቸው ከዚህ ዓለም በሞት ተለይተዋል። ወደ ቀጣይ ርዕስ አለፍ። እነ ጌታቸው የ3 ወራት ጊዜ ተሰጣቸው። ፓርቲያቸው በአዲስ ስያሜ ሰርተፍኬት አግኝቷል። ከህወሓት የወጣውና የራሱን ፓርቲ ለማቋቋም በእንቅስቃሴ ላይ የነበረው የአቶ ጌታቸው ረዳ ቡድን በመጨረሻም ቁርጡ ታወቀ። ፓርቲው በዛሬው ዕለት ከኢትዮጵያ ብሔራዊ ምርጫ ቦርድ የጊዜያዊ ፖለቲካ ፓርቲዎች የምዝገባ ፍቃድ አግኝቷል። በህጉ መሰረትም የ3 ወራት ጊዜ ተሰጥቶታል። ፓርቲው ቀደም ብሎ የትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል መሆኑ ከፓርቲው አደራጆች መካከል አንድ ስማቸው እንዳይገለጽ የፈለጉ ሰው ለቢቢሲ ገልጾ የነበረ ቢሆንም አሁን ግን ፓርቲው የምርጫ ቦርድን የምዝገባ ሰርተፍኬት ያገኘው ዴሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ በሚል ስያሜ መሆኑን የተሰራጨው የፓርቲው ምዝገባ ሰርተፍኬት ያመለክታል። በዚህም ፓርቲው የጊዜያዊ ፖለቲካ ፓርቲዎች የምዝገባ ፍቃድ መስጠቱን ያገኘ መሆኑ ተረጋግጧል። በኢትዮጵያ ብሔራዊ ምርጫ ቦርድ ከኢትዮጵያ ፓርቲዎች ዝርዝር ውስጥ ህወሓት መሰረዙ ይፋ በሆነ በሳምንታት ውስጥ ጊዜያዊ ምዝገባው ይፋ የሆነው የአቶ ጌታቸው አዲሱ ፓርቲ በትግራይ ከሚንቀሳቀሱት በርካታ ፓርቲዎች መካከል አንዱ ይሆናል። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ ፖለቲካ ፓርቲ ጊዜያዊ ምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ወይም ስምረት ዛሬ ግንቦት 18 ቀን 2017 ዓ.ም የሰጠ መሆኑን አሳውቋል። ጊዜያዊ ምዝገባ ፍቃዱ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ መሆኑን የገለጸው ቦርዱ የሚያገለግለውም ለ3 ወራት መሆኑን አስታውቋል። በቀጣይ መረጃ ጠቅላዩ በአውሮፓ ስለ ህዳሴው ግድብ በአውሮፓ ጉብኝታቸው ከፈረንሳይ ጣሊያን የገቡት ጠቅላይ ሚኒስትር አብይ አህመድ
ወደ ቫቲካን አምርተው በቅርቡ የሮም ካቶሊክ ሊቀ ጳጳስ የሆኑትን ፖፕ ሊዮ 14ኛ በቫቲካን ያገኙ መሆኑን በዛሬው ዕለት የወጣው መረጃ አመልክቷል። ጠቅላይ ሚኒስትሩ በዚህ የጣሊያን ቆይታቸው ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ይገናኛሉ ተብሎ የሚጠበቅ ሲሆን ከዚያ ቀደም ብለውም የህዳሴውን ግድብ ግንባታ እያከናወነ ካለው ሳሊኒ ኢምፔሬጊሎ ኃላፊ ጋርም ተገናኝተው የመከሩ መሆኑን የዛሬዎቹ መረጃዎች አመልክተዋል። ሳሊኒ ኢምፔሬጊሎ በአሁኑ ሰዓት ስሙን ወደ ዊቢልድ ግሩፕ ቀይረዋል። ጠቅላይ ሚኒስትሩ ከዚሁ ጋር በተያያዘ ባሰራጩት መረጃ ከዊቢልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም ተገናኝተን እየተሳተፉባቸው ባሉ ታላላቅ ሀገራዊ ፕሮጀክቶች አፈጻጸም ላይ ተወያይተናል። በጥቂት ወራት ውስጥ በሚጠናቀቀው የኢትዮጵያና የአፍሪካ ኩራት በሆነው ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በኮይሻ ግድብ ፈጣን አፈጻጸም እንደታየው ሀገራዊ ግቦቻችንን በማሳካት ረገድ ከዊቢልድ ግሩፕ ጋር ያለን ትብብር ወሳኝ ነው። በዛሬው ውይይታችን በመሰራት ላይ ባሉት ፕሮጀክቶች አፈጻጸም በፍጥነት በታገዘ ውጤታማነት ላይ ፈጠራና ዘላቂነትን የስራዎቻችን ማዕከል አድርገን መያዝ እንደሚገባ ተነጋግረናል። ውይይታችን የኢኮኖሚ እድገትን በመምራትና የረጅም ጊዜ ልማትን በመደገፍ ሀገር የሚያሻግሩ ፕሮጀክቶችን በመከወን ረገድ ያለንን የጋራ ቁርጠኝነት ያንጸባረቀ ነበር ሲሉም መልእክታቸውን በማህበራዊ ትስስር ገጻቸው ላይ አስፍረው ታይተዋል። በቀጣይ ርዕስ ሻዕቢያና ህወሓት ግንባር ይጠብቁን፣ እዋጋለሁ። ጀነራሉ ህወሓት ከሻዕቢያ ጋር እጠጋለሁ ካለ ግንባር ይጠብቀኝ ዘምታለሁ ሲሉ ጥብቅ መልእክት አስተላልፈዋል። የቀድሞ የህወሓት ታጋይና የመከላከያ ሰራዊቱ ከፍተኛ አዛዥ የነበሩት ሌተናል ጀነራል ዮሐንስ ገብረመስቀል ህወሓት ከኤርትራ ጋር ጥምረት ከፈጠረ ዘምታለሁ ሲሉ ተደምጠዋል። ጀነራሉ ስለ ህወሓት፣ ኤርትራ፣ የሱዳኑ ጦርነት እንዲሁም የሰላም ስምምነቱን በተመለከቱ በርካታ ጉዳዮችን ያነሱበትን ቃለ ምልልስ በስፋት መነጋገሪያ ሆኗል። ጀነራሉ ጊዜ ግስ በተሰኘ ፕሮግራም እንግዳ ሆነው ቀርበው በርካታ ወቅታዊና ቀጠናዊ ጉዳዮችን አንስተዋል። ጀነራል ዮሐንስ ገብረመስቀል ነባር የህወሓት ታጋይና በመከላከያ ሰራዊቱ በተለያየ እርከን ያገለገሉ ሰው ናቸው። ትላንት ምሽቱን በተላለፈው ቃለ ምልልሳቸው ወቅታዊ ጉዳዮችን በተመለከተ በሰጡት ማብራሪያ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን በተመለከተ ጠንከር ያለ መልእክት አስተላልፈዋል። ጀነራል ዮሐንስ ገብረመስቀል ኢሳያስ እያሟጠጠ ያለ መሪ ነው ሲሉ ገልጸው የሻዕቢያ አስተዳደር በኢኮኖሚው በመንግስት ቅርጽ መሬት ላይ የማይታይ ሲሉ ወቀሳ ሰንዝረዋል። በሚዲያ ጉልበት ፕሬዝዳንቱ አሉ ሲሉ የገለጹት ጀነራሉ ታሪካዊ ሁነትን አንስተው ጀነራል ዮሐንስ በቀይ ኮከብ ዘመቻ በራሳቸው ስትራቴጂ ሊጠፉ ነበር ሲሉ ጠቅሰው ላለመጥፋታቸው እኛ መፈጠራችን ምክንያት ነው ሲሉ አመልክተዋል። ጀነራሉ አሁን ላይ ፕሬዝዳንት ኢሳያስ ለቀሯቸው ጥቂት ጊዜያት በስልጣን ለመቆየት የተለያዩ አማራጮችን በማሰስ ላይ መሆናቸውን አንስተው ትግራይ አንዱ አማራጭ ነው ሲሉ ገልጸዋል። ይህንንም ሲያስረዱ በብሔራዊ ጉዳይ በህልውና የሚመጣ ጠላት አይናቅም ከሚል መሆኑን ገልጸው ትግራይ ላይ ያለው ሁኔታ በአፋጣኝ መልክ ካልያዘ ለፕሬዝዳንቱ የመጨረሻ መጠቀሚያነት ሊውል ይችላል ሲሉ ተናግረዋል። አማራ ላይ ያለው ነገር በአፋጣኝ መልክ ካልያዘ እንዲሁ የፕሬዝዳንት ኢሳያስ አፈወርቂ መጠቀሚያ መሆኑ አይቀሬ ነው ሲሉ አጽንኦት ሰጥተው ተናግረዋል። ጀነራል ዮሐንስ ገብረመስቀል አክለውም በኢትዮጵያ ውስጥ በሚደረጉ ግጭቶች እጄን አላስገባም ሲሉ የተናገሩ ሲሆን ከውጭ ጋር በተያያዘ በተለይም በሁለት ዓመቱ ጦርነት በቅጡ ባላገገመው በትግራይ ህዝብ ላይ ህወሓት ከሻዕቢያ ጋር ጥምረት መስርተን እንመጣለን ካለ ግንባር ይጠብቁን ሲሉ አሳስበዋል። ጀነራሉ ዋጋለው ግንባር ዘምቼ ሲሉ አጽንኦት ሰጥተው ባስተላለፉት መልእክታቸው መንግስት ባይጠራኝም እኔ ሄዳለሁ ሲሉ ተደምጠዋል። እንደኔ በርካቶች ይህን ሁኔታ አይተው ያለ ጥሪ ዘምታሉ ሲሉ ጀነራሉ አክለዋል። ጦርነቱ ለኤርትራም ለትግራይም ህዝብ አያስፈልገውም ያሉት ጀነራሉ የህዝቡ ህይወት ስቃይ ብቻ ሆኗል በማለት ነገር ግን ሻዕቢያና ህወሓት ጥምረት ፈጥረው እንዋጋለን ካሉ በገዛ ፍቃዳቸው ለመዝመት ዝግጁ መሆናቸውን አመልክተዋል። ጀነራሉ በዚሁ ቃለ ምልልሳቸው ያነሱት ሌላኛው ጉዳይ የፕሪቶሪያ ስምምነትን በተመለከተ የሰጡት ማብራሪያ ሲሆን ህወሓት በስምምነቱ በድርድር ላይ ሳለ አርሚ የተሰኘ ጦሩ ተዘጋጅቶ ሲጠብቅ ነበር ብለዋል። አርሚ የተባለውና በስሩ 3-4 ዲቪዥን ያለው ጦር ፕሪቶሪያ እንደተፈረመ መበተን እንደነበረበት አንስተው ያ ሳይሆን ይህ ኃይል በሱዳን ጦርነት እጁ እያስገባ ሲዋጋ መቆየቱን ጠቅሰዋል። ይህም ከሱዳን ህዝብ ጋር የሚቆይ ጠባሳ የሚተውና ህዝብ ለህዝብ የሚያነካካ ነው ሲሉ አመልክተዋል። በቀጣይ ርዕስ ኮሎኔሉ ለጌታቸው ምላሽ ሰጡ። የትግራይ ክልል የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ በህገ ወጥ የሰዎች ዝውውርና የወርቅ ማዕድን ማውጣት ላይ ተሰማርተዋል ሲሉ ከከሰሷቸው የቀድሞ የሥራ ባልደረቦቻቸው መካከል የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረትንሳኤ በቀረበባቸው ክስ ዙሪያ ለመጀመሪያ ጊዜ በይፋ ድምጻቸውን አሰምተዋል። ኮሎኔሉ ከቢቢሲ ጋር በነበራቸው ቆይታ ስሜ ጠፍቷል ሲሉ የቀረቡባቸውን ውንጀላ አስተባብለዋል።
የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ፣ የመንግስት ገንዘብ በመዝረፍ እንዲሁም በህገ ወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅለዋል። አቶ ጌታቸው ረዳ በቃለ ምልልሱ ላይ በስም ጠቅሰው የወነጀሏቸው ሶስቱ አመራሮች ብርጋዴር ጀነራል ምግባ ኃይለ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይና ኮሎኔል ተወልደ ገብረትንሳኤ ናቸው። ኮሎኔል ተወልደን ወይም እንበብን በህገ ወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ ያደረጉት አቶ ጌታቸው ረዳ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበሩ ጠቅሰዋል። በትግራይ በኩል የነበረው ዓላማ ኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበር የጠቆሙት አቶ ጌታቸው ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን ኤርትራውያን ወደ ማፈን፣ ማገትና መሸጥ መሸጋገሩን ተናግረዋል። የኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያሏቸውን በመለየት እያንዳንዱ ሰው በትንሹ $4000 እንዲያስገባ ይደረግ እንደነበር አቶ ጌታቸው በቃለ መጠይቃቸው ላይ ገልጸዋል። የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረትንሳኤ በቀረበባቸው ክስ ዙሪያ ለመጀመሪያ ጊዜ በይፋ ድምጻቸውን አሰምተዋል። ኮሎኔል ተወልደ ፈጽሞታል የተባለው ህገ ወጥ የሰዎች ዝውውር በህግና በስርዓት ተጣርቶ በህገ ወጡ ስራ ውስጥ ከተገኘ ለመቀጣት የሚያስፈራ ነገር የለም ብለዋል። አቶ ጌታቸው ረዳ ጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት ድብቅ እስር ቤቶች እንዳሏቸው የሚያመለክት ክስ አቅርበውባቸው እንደነበር ገልጸዋል። በዚያ ስብሰባ ላይ የተጠቀሱት ድብቅ እስር ቤቶች የት ነው ያሉት፣ እነማንስ ናቸው የታሰሩበት የሚል ጥያቄ ቀርቦ እንደነበር ጠቅሰው ይህንን ጉዳይ በሚዲያ ወጥቼ መናገሬ ተሳስቻለሁ ማለቱን የህወሓትም ሆነ የሰራዊቱ አዛዦች ያውቃሉ ብለዋል። ኮሎኔል ተወልደ ይመሩት የነበረ ክፍል ከተለያዩ የኢትዮጵያ ክፍሎች ወደ ትግራይ መጥተው በህገ ወጥ መሳሪያ ንግድ ላይ የተሰማሩ ሰዎችን ከነትጥቃቸውና ማስረጃቸው ይዞ ለፖሊስ ያስረከብናቸው ሰዎች ነበሩ ብለዋል። ነገር ግን በወቅቱ በተለያዩ የማህበራዊ መገናኛዎች ላይ ጉዳዩ አጀንዳ በመሆኑና ጫና በመፈጠሩ በህገ ወጥ መሳሪያዎች ንግድ ተያያዙ ያሏቸው ግለሰቦች መለቀቃቸውን ተናግረዋል። አቶ ጌታቸው ከፋና ጋር ባደረጉት ቃለ ምልልስ ላይ በህገ ወጥ ሰዎች ዝውውር የተሰማሩ ሰዎች የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እያገቱ ኤርትራውያንን የሚሸጡ የትግራይ ሰራዊት አመራሮች እንደነበሩ ተናግረዋል። ይህ በኤርትራውያን ላይ ሲካሄድ የቆየው ህገ ወጥ የሰዎች ዝውውር በስተመጨረሻ ወደ ትግራይ ተወላጆችን መዞሩን በቃለ መጠይቃቸው ላይ አመልክተዋል። ተወልደ በማህበራዊ ሚዲያ ላይ ስለተሰራጨው ሰነድና በእርሳቸው ላይ ስለቀረበው ወንጀላ ዝርዝር መረጃ እንደሌላቸው፣ ነገር ግን እስካሁን ድረስ በእርሳቸውም ሆነ በስራቸው በነበሩ ሌሎች ባልደረቦቻቸው ላይ ቀረበ አንድም ክስ እንደሌለ ተናግረዋል። አክለውም በትግራይ ህገ ወጥ የሰዎች ዝውውር እንዳለ ታምኖ በፕሬዝዳንት ታደሰ የተቋቋመ ኮሚቴ ይህንኑ የህገ ወጥ ድርጊት ለማጣራት ስራ ላይ እንደነበር አውቃለሁ ብለዋል። በኔ ስር የነበረች ጸረ መረጃ የምትባል ክፍል ከዚህ ጋር በተያያዘ በስህተት ታግዳ ነበር። ያኔ ኮሚቴ ባጣራው መሰረት ይቅርታ ተጠይቀን ስራዋን መቀጠሏን አውቃለሁ ብለዋል። በጌታቸው ረዳ የተበተነው ሰነድ ላይ እኔና ባልደረቦቼ ስም እንዳላውቃለሁ ያሉት ኮሎኔል ተወልደ ቢሆንም እስካሁን በራሴና በሌሎች በሰነዱ ላይ የተጠቀሱ ሰዎች ላይ ቀረበ ይፋዊ ክስ የለም ሲሉ አመልክተዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።